የምትሉት ይሄን የእናትሽ ውስጥ ልብስ ተቀዱ ካልቀየርሽላት እኮ ነሽ። የምሬ ነው። የዛሬ ዓመት የቀየርሽላት ከሆነ የዛሬ ዓመት የገዛሽላት ውስጥ ልብስ ያደረገች እናት ያለሽ ሴት ነሽ። እንደዚህ የምትዩ እንደው አታፍሩ፣ እንደው አታፍሩ። እኔ እግዚአብሔር ምስክሬ ነው። ባይዘዌ ልንገራችሁ ጋይስ፣ አሁን በሌላ ነገር እንዳትዩት፣ ግን የአረብ ሀገር ሴት በዚህ ደረጃ እንደዚህ ስትሆን ታስጠላለች። ታስጠላላችሁ። በጣም ነው የምታስጠሉት። ወላሂ ነው የምላችሁ። እግዚአብሔር ምስክሬ ነው። በጣም ነው የምታስጠሉት። ለምን መሰላችሁ? ይሄ ምንም አይደለም። አትሰሙም። አይኖ የማትሰሙት ያው ፊደል ስላልቆጠራችሁ ነው። ፊደል የቆጠረ ሰው ይሰማል፣ ሼም ይዟል ማለት። አንዳንዴ ታውቃላችሁ፣ ብዙ ጊዜ ምን ይባላል? የክፍለ ሀገር ልጅ የገጠር ልጅ ነው። የክፍለ ሀገር ልጅ አይደለም፣ የገጠር ልጅ ይባላል። የገጠር ልጅ ስለሆናችሁ ንቂያችሁ ምናምን አይደለም። እወዳችኋለሁ፣ ሪስፔክት አደርጋለሁ። የአብርሽና የሩታ የሰርግ ወጪ በአንዳንድ የመዳም በጎች መሸፈኑ ተሰማ። ዜናውን የሰሙት የማዳም ቅመሞች ቁጣቸውን እየገለጹ ይገኛሉ። አክለውም እነዚህ የመዳም በጎች እኛን የመዳም ቅመሞችን የማይወክሉ መሆናቸው ይታወቅልን ሲሉ አስረግጠው ተናግረዋል። የመዳም በጎቹም መልስ ሰጥተዋል። እናንተ ይሄ ነው እንዴ የሚገርማችሁ? አንድ ወር ሙሉ እግራችን እየተንቀጠቀጠ ልብስ የተኮስንበትን፣ አንድ ወር ሙሉ ሸፋጣ የሸፈጥንበትን፣ አንድ ወር ሙሉ ላይ እታች ያልንበትን፣ አንድ ወር ሙሉ የማዳም ጩኸት፣ የአላርም ጩኸት፣ የጀረስ ጩኸት ጆሮአችን የደነቆረበትን ደሞዛችንን መስጠታችን ምንም ያልተሰማንና ገና ላምባርጊኒ መኪና ገዝተን ለሰርጋቸው በስጦታ መልክ እንደምንሰጣቸው ይታወቅልን ሲሉ የመዳም በጎቹ ተናግረዋል። ከዜናው ጋር ሳራ ነበር እየሰገጣችሁ። ተመለሰ ተባለና ለካ ጀለስ በየወሩ ቤተሰቧን ትታ የምትልከው እዛ ነው ገንዘብ። ከዛ ልክ ሲጣሉ ምን ብትል የቤተሰቦቼን ስድብ ተቋቁሜ የእሱ ስድብ ተቋቁሜ ለነሱ ለቤተሰቡ አመት ሙሉ ሲሰራ ለቤተሰቦቼ 3 ወር ብቻ ነው ላቸው እንዳለ ለሩታ ስለምወዳት ብዬ እንዴት ይለያያሉ? እንዴት እኔ ለምስንት መስዋዕት ከፍዬ እኮ ነው ያለ። እቺ ደደብ ደነስ መስዋዕት ከፍዬ እቺ ጥፍራ በማያልፍላት ከነዓም መዳማ ያወጣት እናቷ መስዋዕት እናቷ ዛፍየል ምናምን ሽጣ ልካት እሷ እዛ መስዋዕት ከፍዬ ምናምን መስዋዕት እንደው አንቺ ወደ ኋላ አይመልስሽ። አንቺ ደነዝ ጀዝባ ከብት አሜን ከብት የምሯን እያለቀሰች እግዚአብሔርን ገስትለ ወይኔ ሰላሞን ተፈጥሬያለሁ ከነዚህ ህዝብ ጋር መሲ ዱባይ መባሉ ምን ያህል ህመም እንዳለው እስቲ አስበው ልጄ። ዱባይ እነማን አሉ ሲባል እነ ብርጅስቶን፣ ሌላስ ሩታ ጌጣፋ አንድ ሳራ የምትባል ደነዝ ሸፋ ፊቷ ራሱ ምን እንደሚመስል ምን አገባካለች። ፊቷ እናቴ ትሙት ፊቷ ምን እንደሚመስል ከጸጉሯን ኮልኮሎ ነገር የተሰራችው ፊቷ እንትን የድሮ ፋዘር ገጠር ካየካቸው ወላሂ ላዚም በሐቅ ነው ፊታቸው በእድሜያቸው ገፋ ያሉ ናቸው። በነገራችን ላይ እናቴን ፊታቸው ምን እንደሚመስል ሳራ የምትባል ሳራ የምትባል አሁን ድጋሚ የሆነ ነገር ብትቆምጪ አንቺ 7ኛው ሰማይ አሳልፌ ወደ 8ኛው ነው ምልክሽ። ሶል አብዛኛው ሩታዩና የአብርሽ ደጋፊ ኦሬዲ ያ ነገራቸው ቆሟል። ያ ምልክ ቦር የሚመጣ ኦሬዲ ኢነፍ ኢዝ ኢነፍ ብሏቸዋል። አዎ አይደለም ገብቶሃል? ምን እንዳቋረጠ ታውቃለህ? የእድሜ ብዛት ሞታ ሁሉንም ነገር ግልጽ ተናገሩ ብሏል። ፊት ለፊት ተናገሩ።
ተባባሉ። ኬኩ ጭንቅላቱ ላይ እንዳይቆረስ እኮ ነው ከታች ብለው የሚጮሁት። ኦሬዲ ልጁ ተቆረሰ አይደል እንዴ? ከታች ሂዊ ናታሉ ሂዊ ምትባይ ምን አባሽ አግቢቶሽ ነው አንቺ እኛ በገዛን ላብርሽ አንቺ ምን አባሽ አግቢቶሽ ነው እዚህ ገስት ላይ ሆነሽ ከመሲ ብርጅስቶን ጋር አይሉኝ ምን ይሄን እንዴ ሶፋ ገዝቻለሁ ወይ እኔ ናታነከ ሂዊ ሶፋ ገዝታለች እና መጀመሪያ ላይ ሂዊ ላይ እንሂድባት ታዲያ ሩቅ ምን አስኬደን መሄድ ሂዊ ላይ ነው ይሄው ጋር ታፍርም ገዝታለች ይሆናል አፉ ተከፍቶ ስታይ ታማሚ መስሎት ገዝታለች ይሆናል አንተ ደግሞ መኪና ሲነዳ መሪውን ቢሲለው ይላል አፉ ታውቃለህ 90 ኪሎ ሜትር ክፍት ያደርጋል ሎኬሽን ነው የሚመስለው ቀላል ልጆቹን ይፈክሳቸው እንዲታዩ እናንተ ሰርታችሁ ነው እኛ ዩቲዩብ አለን የዩቲዩብ ገቢ አለን እናንተ ዩቲዩብ ላይ ሰብስክራይብ አድርጉ ገንዘባችሁን ይወር ደሞዛችሁ አታውጡ ይባላል ይሄ ቅንቅና ምልታከር አፋጭራት እያለ ላፍ ያረጋቸዋል ለምተከር ነው ያውቃል እሱ እኮ አፉ እንትን ነው ክፍት እኮ ነው ማለት አይዘጋም ግጣም የለውም ሩታ ናት እንደዚህ ማታ ብቻ ነው ሩታ ስትሰሙ ሩታ ናት አሉ የምትገጥመው ማታ እሷ ናት ከርና የምታስተኛው እንደዚህ ብላ ላይ ወለ ሩታ ጣፋጭ አንዳንዴ በዳሌዋን ትገጥመዋለች አንተ እንደዚህ ኮምቱት የለ እንዴ ሩታ ጣፋጭ ናት ይላሉ እኔ ጋር ኮመንት ላይ ባይዘወይ መሲ ባይዘወይ ሲተኛሉ ሲተኛ በጣም ያው የሰው ልጅ ሲያንኮራፋ ያው ሰው ሆነ አጣነስ ሲል ያው በልኩ ነው አለ የሚያንኮራፋው እሱ ደግሞ ከሰው የበለጠ እንዲህ ተላለ በጣም ስለሚያንኮራፋ እንዳይረብሻት ሩታ ዳሌውን አፉ ላይ ገጥማ ነው አልመተኛው አንደኛ እሱ ሁለተኛ ነገር ልንገርህ እኔ እንደ ሐሳብ አሁን ዛሬ እዛ ናይት ክለብ የሚሄዱ የመዳም ቅመሞች አይደሉም የናብርሽ ቅመሞች ኖ የመዳም ቅመሞች እንዳትሏቸው የናብርሽ ቅመሞች የነሩታ እዚህ አንቺ አፍሽን ክፈቹ አትክደኙ ተከርኖ ያቅም ልጁን አታበላሹ አፍሽን ገጥመሽ የሌለበትን ባህሪ እና ሶል ምን አሰብኩ ይመስል እንትን አሁን ሁሉንም መዋጮ ልጆቹ አዋጥተው ናይት ክለብ ፕሮግራም አለ ዛሬ ከፕሮግራሙ በኋላ ሩታ እርጉዝ ስለሆነች አንድ ዙር ይሄድባቸው ሩታ እርጉዝ ናት እርጉዝ አው ዳኒ ነው እሱ ነው ያስረገዘ አይ አብርሽ ነው አሁን ደግሞ የነሩታና እንትን አድናቂዎች ሄደዋል እዛና ለሶስት ቀን መዳም አንድ ዙር ይሄድባቸው ምክንያቱም ሩታ እንዲደክማት አይፈልጉ ኦኬ ግን እርግጠኛ ነኝ እሱ ነው ያስረገዘ ዳኒ ነው እሱ ነው ሩታዬ ጣፋጭ ናት እሱ ነው ያስረገዛት ምክንያቱም ታሳውሻለሽ የሆነ ጊዜ ዳኒም እንኳን አብሮ ተፈዛፍሩ ነው ሳይነካካ አይቀርም ያው የመዳም ቅመምን ብር የበላ ደማካሉ ያለ እኮ ነው ልጁ በዚህ ፌዙ ዳኒ በዚህ ፌዙ ያው ግን ሁለት አፍ ነው የሚኖረው በዚህ ፊቱ ዳኒ በዚህ ፊቱ እኔ አንዳንድ ዙር ይሄድባቸው የምትሉ አንዳንድ ቁጥር ጻፉ ማይ ይቸገሩለት ጋይስ በዚህ አጋጣሚ እዚህ ያላችሁ አፕሪል 27 ይኸው ብርጅስቶንም አለች ሁላችንም እዛ ቦት ፓርቲ እና ያለና ክብሩትና ታማኝነትን ይገልጻል ሙሉን ዩቲዩብ ላይ እዩት እኔ በነገራችን ስሚ አብርሽ ጋር ጌም ብገጥም ሁለታችንም አብርሽ ሆነን ነው የምንገባው እሱም እንደዚህ ሆነ ይገባል እሱ በኦሪጂናሉ እንደዚህ ነው እኔ በኦሪጂናሉ በዚህ ሆናለሁ እህቴ ራሱ ዩቲዩብ ላይ ተከታታይ የቀለበቱን ፕሮግራም ስራም ማለት ነው አራት አይመንት አራተው ሩታ ግን እናቷ ምን ያህል ቢረግሟት ነው ሩታ እኮ
ሩታ እኮ 6 ዣንጥላ አላት አሉ ስትተኛ አንድ ምክንያቱም ልጁ ካፌ ያለው አፉ መጣች የእነሱ ደጋፊ መጣች ፎታቸውን አድርጋ እናንተ ጋለሞታዎች ትለናለች እኛማ ጋለሞታ አይደለም ጋለሞታማ አንቺ ነሽ ውዴ ቁጭ ብለሽ ሀማም እያጠብሽ ከላይ ወደ ታች ዝቅ ከፍ እያልሽ የሰው ሰርግ አደምቃለሁ ብለሽ የምትሯሯጪ እንዴ ምን ማለት አንቺ ነሽ እንጂ ዛሬ ሆዴ ቆሰለ ወላሂ ላዝም በሳቅ ነው የሞትኩት ታውቂያለሽ ፊት ለፊቴ ሰዎች አሉ ምንም ለመጫወት አይመችም ግን በኋላ እንሄድበታለን በደንብ እንደ አብርሃም አይነት ባል እንደ ሳራ አይነት ሚስት እግዚአብሔር ቢፈቅድ እንዲህ አይነት ህይወት እንኖራለን እሺ አንቺ ንግስትነት ነው የሚመጥንሽ እኔ ልዩ እኔ ሩሩ በጣም ነው አመሰግነው የእውነት በጣም አመሰግናለሁ ስላወቅኩሽ በጣም ደስ ብሎኛል ደግሞ ከዚህ ቀደም ስለተቆጣሽ በጣም ይቅርታሽ ችግር የለም እኔ ቀጥታ ማውራት ስለምፈልግ ነው በጣም ብቻ ከተሳሳትኩ በጣም ይቅርታሽ ችግር የለም ከዚህ ቀደም ስላስቀየምኩሽ ስለተናገርኩሽ በጣም ይቅርታ እሺ አመሰግናለሁ በህይወቴ ስለመጣሽ ቴንኪዩ ህይወትሽ ውስጥ ስለጋበዝሽኝ በጣም ነው የማመሰግነው በጣም ጌታ ስላረግሽኝ የህይወትሽ ጠባቂ ስላረግሽኝ አመሰግናለሁ እሺ ጥሩ ጌታሽ ጥሩ ጠባቂሽ ጥሩ ተንከባካቢሽ ይሆናል እሺ እንቀጥላለን አሁን ውዴ ብለሽ መጥራት ይወዳው አልተናደድኩም ብሎ አንዳንድ ጊዜ እንደመደበር አድርጎሽ ያውቃል እንደዛ የኔ ገንዘብ በራሴ ብር እናንተ ይመለከታችኋል ምን አገባችሁ እንዳትነቅሏት ጥሩ ጥያቄ እኔ እናት ነኝ እንዳትነቅሏት እንዳትነቅሏት ማርያም እንዳትነቅሏት ዱዱ አላቋት ሁለተኛ እንዳትነቅሏት ትክክለኛ ጥያቄ ጠየቀችው ድገሚው ማሬ የምትልኩ ቦልካችኋለሁ እግዚአብሔርን ማሬ ሂጂበት የኔ ማር ድገሚው እኮ ነገርኩሽ እኮ ጥያቄ እኮ ጠየቅኩሽ መልሽ ምን አገባሽ የኔ ምን አልሽ ምንም አያረጋለሁ እኔ ባንቺ ብር ምንም አያገባኝም ግን ነገ አንቺ ሀገር ስትሄጂ ጨልለሽ ምናምን በዚህ ሰንደል ሰክተሽ በዚህ ሻማ ይዘሽ ሳይሽ ታሳዝኘኛለሽ እሱ ነው ችግሩ ታዲያ እሺ አንቺ ጓደኛሽ ወይ የምትወጂ ሰው ስጦታ አትሰጭም እሱማ እሰጣለሁ ግን ለሀብታም አልሰጥም ለምሳሌ እኔ እነዚያው እንኳን ሀብታሞች እኮ ናቸው እናቴ ኢትዮጵያ ላይ ያላየሽም እንደ ቤታቸው ቁጥሩ ሁኔታ ላይ ያሉ ሰዎችን ለምንድን ነው እንደዚህ ማየቱ አይበቃችሁም ወይ ከኪሳችሁ አውጥታችሁ የምትሰጡት ለምንድን ነው እኮ ጥያቄ መብትሽ ነው መስጠት አይደለም ብርሽ እዚህ ውስጥ አብርሽና ሩታ አይመለከታችሁም እነሱ እኔ ልጠይቃት ሀኒያ እንዴ እኔ ልጠይቃት እናቴ አንቺ ወደ አረብ ሀገር አሁን አረብ ሀገር ነሽ ኦልሬዲ ስትመጪ እንዴት ነበር የመጣሽው ምን አገባሽ ገደል ግቢ እሱም ገደል ግቢ ግን በቤተሰብ ብር ነው አይደል የመጣሽው ቤተሰብሽን እንደነሱ ቀጥሉ እንጂ በስራት አውሪ ሩታ ጠበቃ ቆይ ተናገሪ አንዴ ወደ አረብ ሀገር ስትመጪ ኦኬ በስነ ስርዓት ተናገሪ ሲጀመር ስነ ስርዓት ስለጎደላችሁ እኮ ነው ብራችሁን ለማንም እየበተናችሁ ያላችሁት ሁለተኛ ነገር ደግሞ ሩታ ምትያት ማለት ነው የሩታ ጠበቃ ምትያት 10 ፓንት ሊኖራት ይችላል አንቺ ግን ፕራይቬት ፓርቲሽን እንኳን መሸፈኛ እንኳን መግዣ የሌለሽ ማለት ነው አንቺ ለሩታ ልትደግፊያት ነው ቀሚስ ልገዥላት ወይ ልትዝናና ዱባይ ልትሄድበት ስድ ባለጌ መሆንሽ ራሱ አሳዳጊ በደለሽ መሆንሽ በስነ ስርዓት እንኳን ማውራት አትችይም ስራ ተቢስ ነሽ
በቃ ልክ የእውነት ስማርትፎን ስትይዙ እናንተ ስማርት የሆናችሁ ነው የምታስቡት። እናትሽ ይሄኔ ከሱቅ ማለት ነው ቡና ተበድራ ልጄ ትልክልኛለች እያለች እየጠበቀችሽ ነው። አንቺ ግን ባለጌ ስለሆንሽ የእናትሽን እጅ የምትነክሺ ስለሆንሽ ለራስሽ እንኳን ሳትሆኚ ለቤተሰብሽ እንኳን ሳትሆኚ ገና ሚዲያ ላይ ለምታውቂው ምን ይኖራቸው እኮ አታውቂም። ፍቅር ከሆነ አንዱን ጓደኛ ያዥና ፍቅር ያስተምርሽ የእውነት። ከዛው ለእናትሽም የሆነ ወልደሽ ምናምን ልጅ ማሳያ ይሆንሻል። የነሩታ እንትን ቪዲዮ እያየሽ ፍቅር የሚያሰኝሽ ከሆነ ማለት ነው። ግን ብልግና ነው፣ ነውር ነው። እግዚአብሔርን እንዴት ሰው ለእናቱ ነጠላ ሳይቀይር ለሌላ ሰው ላሽሞንሞን ቤቱን ልሙላ ብሎ ይላል? ደዊና እስቲ እናትሽን በስልክ እማዬ ምን ትፈልጊያለሽ? ምንድነው የጎደለሽ ብትያት ማለት ነው። ለምንድነው ልጄ ማትመጪው ብለሽ ብትያት ሀኒ እግዚአብሔርን ትንሽ የቋጠርኩት ልጅ ሳንቲም አለ ልጄ ልላክልሽ ነው የምትልሽ። ጎደለብኝ ብትያት እንኳን ማልመጣው እኮ እናቴ ሳንቲም ስለጎደለኝ ነው ብትያት ማለት ነው። እናት አትጨክንም። ግን አንቺ ምን ያህል አስጨክኖሽ ነው በእናትሽ ላይ የዚህን ያህል እናትሽን ነጠላ ሳትቀይሪላት ለሌላ ሰው? ኧረ እኔ እንዴት እንደምትችሉበት ከነና ደግሞ በእናንተ ማለት ነው አንገቱን ደፍቱ ነገ ያልፍልኛል ህይወቴን እቀይራለሁ ብሎ የሚያስበው የአረብ ሀገር ሴት እየተባለ ይሰደባል። ምን አገባሽ በብሬ ገደል ግቢ አንቺና ብርሽ። የእውነት ባለጌ ስድ። እሺ ሲታና እናመሰግናለን። ውሃ ጠጪ። አይ እግዚአብሔር ነው ውሃ አይደለም እነዚህ ባይዘው ጉንፋን ይዞኛል። ግን የሆነ ገና እግዚአብሔር ስሟን በስነ ስርዓቱ እንኳን መጻፋት እርግጠኛ ነኝ። ቅድም መኖሬ እንዳለችው ማለት ሶሻል ሚዲያ አሁን ሁሉ ነገር ኦፕን ነው። መማር ይችላሉ። ማስተዋል የምትችል በብዙ ነገር እኮ ትማሪያለሽ። ስደት በራሱ ትምህርት ቤት አይደል እንዴ? ትናንትና ቤታቸው መጥተሽ መሲ እንዴት ነሽ? እኔ እንኳን ምን ብልል አይደለም የገባሁት፣ ያው አንቺን ስለምወድሽ ቆሎ አበላልሽ ይመቸኛል። እና በስንት ሽምግልና እኮ ነው የታረቁት ዛሬ። እንኳን ታረቁ ግን እና እግራችሁን አታሳዩኝም? በቃ ኧረ እንዴ ጅቦ የምርህን ነው እንዴ? ወላሂ እውነቴን ነው። ገስት እያስገባ እግር ጠይቅ አባቴ። እኔ እግር የለኝም በዊልቸር ነው የምሄደው። ይመቻችሁ በቃ እሺ። እኔ እግር ፈለግ እላለሁ። የኔ ቆንጆ እግዚአብሔር ቸር ነው ያሳየኛል። ያሳየኛል እንዴ ነው ብትሉኝ እኔ የምር ማድረገው መስሏችሁ ደፋር ናችሁ እንዴ? ነገር የለኝም።